ደረጀ ባንተ በሰላምና በዳጣ መካከል ምንድነው ያለው? በእናትሽ እየለመንኩሽ አይደል? ሰላም ምንድነው የጻፈችው? ምንድነው የጻፈችው? ንገሪኝ። ቀላል እነግርሻለሁ። ተዘጋጅ። ሰምተሽ ነው ናታን? እንዳትዋሽኝ። ሰላም የጻፈችው ኤቢ ያየችው ደብዳቤ ምንድነው የሚለው? ዛሬ እናቷን የምታገኝበት የደስታው ዕለት ይመስላል። እንግዲህ ምንም እንኳን ዛሬ ባጭሩ ይሄን ያክል እናቷን ባታገኛትም ለወደፊቷ ግን እንዴት ብላ አቅጣጫዋን እንድትሰልልና ዙሪያዋን እንድትመለከት የሚያደርግ የሚያነቃ ነው ብለን ተስፋ እናደርጋለን። ምክንያቱም እንደሚታወቀው እንግዲህ ዳጣ ለ20 ዓመታት ስናፍቃት የነበረችውን እናቷን እስካሁን ድረስ አላገኘችም። ያው አባቷን ብታገኘውም እንግዲህ አቶ ደረጀ ካለበት የተለያየ የህይወት የቤተሰብ ጫና አንፃር እንግዲህ እሱንም ላለማስጨነቅ በማለት ጠይቃ ለተወሰነ ጊዜ አሁን ላይ ትተዋለች። ምክንያቱም ሰውየው ከሚያሳየው የጭንቀት ጎዳና አንፃር እንግዲህ አቶ ደረጀ በጣም ነው እየተጨነቀ በጣም እያዘነ በጣም እየተደበረ ያለው። አሁን ላይ እንግዲህ እንደሚታወቀው ቤተሰቦቻችን በጣም በከፍተኛ መልኩ ነው እንግዲህ እየተጨነቀ የሚገኘው። ግን ይሄን ጭንቀቱ ምን እንደሆነ እንግዲህ ብቻውን ነው እየተጨነቀ ያለው። ዳጣም እንግዲህ እንደሚታወቀው ይሄ ነገር የሚያስጨንቀው የእሷ ጉዳይ እንደሆነ ነው የምታውቀውና ደጋግማ ስትጠይቀው ዳጣ ለምን እንዴት ታደርጊያለሽ? ለምን እንዴት ትጠይቂኛለሽ? በቃ ተጠይቂ ስለናትሽ ምናምን ነው የሚላትና በመጨረሻም እንግዲህ ዛሬ ማነው ዳጣ እንግዲህ ፍንጭ አግኝታለች። በተለይ ደግሞ ከወይዘሮ ማርታ ሰላም ደብዳቤው ላይ ተጻፈችው ደብዳቤ ላይ ያንቺ እናትሽ ስምና ስለ ቤተሰቦችሽ ተጽፏልና ዳጣ አንቺና ሰላም ግን የት ነው የምትገናኙት? ሰላም የት ነበር የምታውቂያት? ግንኙነታችሁስ እንዴት ነበረ? ከመጀመሩ ነው እንዴት ምናምን የሚል እንግዲህ ጠበቅ ያለ ጥያቄዎችን ነበረ ይዛ የቀረበችላት። ያም እንግዲህ ለዳጣ ያው የመጀመሪያ ላይ ቢያስደነግጣትም ወይም ደግሞ እንግዲህ በቃ የደረጀ ልጅ መሆኔን አውቃለሁ ማለት ነች ሴትዮ ብላ በጣም ፍራታ እናንተን የምታወራውን ሁሉ ቢጠፋባትም ብትወላገድም ግን ስለ ሰላም የጠየቀቻት ነገር ግን በጣም ሆዷ ቀርቷል። ማለት ሰላም ስለ እናትሽ ጽፋለች። ለነገሩ ሰላም እናትሽን አታውቂያትም ወይስ ምናምን ብላ እንግዲህ ወይዘሮ ማርታ አጥብቃ ጠይቃት ነበርና በዛ ምክንያት እንግዲህ በቃ በራሷ በጣም ውስጧ እንትን ይዟል ማለት ነው። በመጨረሻም እንግዲህ ለወይዘሮ ማርታ ምንድን ያደረገችው ቆይ ግን ለምን አትነግሪኝም ስትላት ወይዘሮ ማርታ አይ በቃ አልነግርሽም፣ ምክንያቱም አንቺ ምንም ነገር ስላልነግርሽኝ እኔም ልነግርሽ አልችልም በማለት ነው የመለሰችላት። ከዛ ኦኬ ችግር የለውም ይሄን ነገር ናታን ያውቃል አይደለ? በቃ ናታን ጠይቋሉ ራሴ ጠይቋሉ በማለት ነበር እንግዲህ ተነስታ ሄደችው። ግን ከሄደች በኋላ ናታን እንዴት እንደፈለገችው ብትጠይቀው ናታን ሊነግራት ፈቃደኛ አልሆነ። ምክንያቱም ያው ሁሉንም ነገር ሚስጥሩ ስለሚያውቅ ናታን ከዛ ፍራቻ አንፃር እንግዲህ ምንም ማለት አልቻለም። ቀጥታ እንግዲህ ናታን መጣ ንገረኝ ስትለው ወረቀቱ ካለ ስጠኝ ስትለው እንግዲህ ወረቀቱን ቀዳድ እንድጣለውና ምንም ነገር እንደሌለ ይሄን የሚያሉሽን ነገር እባክሽ ተይ እንደዛ አታድርጊ ሲላት እንግዲህ ዳጣ በቃ አነግረኝም አይደለ ኦኬ ችግር የለውም ድጋሚ እንዳታናግረኝ በማለት እንግዲህ በቁጣ ተነስታ ወደ አቢጌል ደብዳቤውን አይታወይልስ ኦኬ አቢጌል ተነግረኛለች በማለት ሄደችው። እንግዲህ አቢጌል ጋር ስትደርስ አቢጌል ደረጀን አቢጌል እንደዚህ ነበረ ሰላም ለነገሩ ምንድነው የጻፈችው ደብዳቤ ምንድን ብላ ነው የጻፈችው ንገረኝ እባክሽ ፕሊዝ ስትላት ኦኬ ምን እንደማያውቅ ሰው መጠየቅሽ ምናምን ስላልነበረና አይ እኔ ምንም አላውቅም አቢጌል ባክታሪያ ለምን ጠይቅሻለሁ ነበር ያለቻት። በመጨረሻም እንግዲህ የጠየቀችውን ጥያቄ እንትን ብላ ያው ሀሳቧን ሰጥታለች ማለት ነው ቤተሰቦቻችን። እንግዲህ በመጨረሻም ያው ሆነውን ሆኖ እንግዲህ አግኝታለች ማለት ነው። ስለዚህ አሁን ላይ እንግዲህ በሚገርም ሁኔታ መልካም ነገር እንደሚሆን ተስፋ እናደርጋለን። ዳጣም እንግዲህ እናቷን አግኝታ ቤተሰቡም መልካም ህይወትን እንደሚኖር ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ያው ዳጣም እንግዲህ ለአሁኑ በጣም ደስተኛ ነች። ደስታዋ ደግሞ ሙሉ እንደሚሆንላት ምንም ጥርጥር የለውም። እናቷን አግኝታ የራሷን ህይወት እንደምትጀምር ተስፋ አለን። ያው ሰላም ትንሽ ድንግርግር ውስጥ ነው ያለችው። ቢሆንም እንግዲህ የመጣውን ነገር መቻል ነው ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ ቤተሰቦቼ። በያላችሁ በተወዳችኋለሁ ቤተሰቦቼ ላይክ አድርጉልኝ ፕሊዝ። ሁሌም ወዳችሁ ወዳችሁ ስለምትከታተሉኝ አመሰግናለሁ። ወይዘሮ ማርታ እንግዲህ ደረጀን ጠበቅ ያለ ጥያቄ ጠይቀዋለች። ለጥያቄውም እንግዲህ መልካም መልስ እንደሚሰጣት ተስፋ እናደርጋለን። ሁሉም ይሄ ቤተሰብ ባለበት እንግዲህ መልካም ህይወት እንደሚኖር በቃ ማለት ሳይፈራረስ እንደሚቀጥል ባለሙሉ ተስፋዎች ነን። አቢጌልም እንግዲህ በዙ ሁኔታ ከሰራችው ተምራ
ወደ መልካም እንትኗ አድርጋ መልካም ጉዞ፣ መልካም ህይወት፣ መልካም ቤተሰብ እንደምትመሰረት ላለፈው ጥፋቷ ይቅርታ እንደምትጠይቅና ባለፈው ተጸጽታ እንግዲህ ለሰራችውም ጥፋት ለስተቷ ዋጋ እንደምትከፍል ተስፋ እናደርጋለን። በቀጣይ አዲስ ነገር እስከምንገናኝ መልካም ጊዜ በያላችሁ። በተወዳችኋል ቤተሰቦቼ ላይክ አድርጉልኝ፣ ሰብስክራይብ ማድረጋችሁንም አትርሱ። ሁሌም አብራችሁ ሆናችሁ አመሰግናለሁ። ቀጣይ አዳዲስ ቪዲዮዎችን ይዤ እመጣለሁ። መልካም ጊዜ በያላችሁ። በተወዳችኋለሁ። ባይ ባይ።